ሰላም እንዴት ናችሁ? ውድ የአርሰናል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዤላችሁ መጥቻለሁ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የአርሰናሉ አሰልጣኝ ሚካኤል አርቴታ ለአርሰናል ሰዎች መልእክቱን አስተላልፏል። እንዲህ ሲል ነው የተናገረው። አዳዲሶቹ ፈራሚዎች ከቅድመ የውድድር ዘመን በፊት ክለቡን እንዲቀላቀሉለት ነው አጥብቆ የአርሰናሉ አሰልጣኝ ሚካኤል አርቴታ እየተናገረው። በዛሬው ዕለት የወጡ ወሳኝ የሆኑ መረጃዎችን ወደ እናንተ ላጋራችሁ። የቤንጃሚን ሼሽኮን ዝውውር በተመለከተ አርቢ ሌዝቢጆች እስካሁን ድረስ ፕራይስ ታጋቸውን አላሳወቁም ነበረ። ታዲያ አሁን አርቢ ሌዝቢጆች 70 ሚሊዮን ፓውንድ የትኛውም ክለብ ተጫዋቹን ፈልጎ ከመጣ መክፈል እንዳለበት ያሳወቁ ሲሆን አርሰናል ቤንጃሚን ሼሽኮ በጠየቁ ከፍተኛ ደሞዝ ምክንያት የ70 ሚሊዮን ፓውንድ የዝውውር ዋጋውን ትቶ ሊወጣም እንደሚችል ታማኝ የሚባሉ የመረጃ ምንጮች ነው እየዘገቡ የሚገኙት። አርቢ ሌዝቢጅ ከሼሽኮ ዝውውር እስከ 70 ሚሊዮን ፓውንድ እየጠየቁ ይገኛሉ። ቤርታ ከሼሽኮ በተጨማሪ ከሌሎች ተጫዋቾች ጋር ግንኙነት አድርጎ አሪፍ የሆነው ላይ እንደሚገባበትም ይጠበቃል። ለዚህም ነው ቪክተር ዮክሬሽ እንደ ትልቅ አማራጭ የሚታየው። አርሰናል ብዙ ቦታዎችን ማጠናቀር ስለሚፈልጉ በአንድ ተጫዋቹ ላይ በጅታቸውን መጨረስም እንደማይፈልጉ ታማኝ የሚባሉ ምንጮች እየዘገቡ ይገኛሉ። አርሰናል ቪክተር ዮክሬሽንም ሆነ ተጫዋቹን ፍላጎት ማጣት እንደማይፈልግና ነገር ግን በአንጻራዊነት ቅድሚያ የሰጡት የቤንጃሚን ሼሽኮ ዝውውር ላይ መሆኑም ተዘግበዋል። እንደ አጠቃላይ ስንመለከት ምንድን ነው ቪክተር ዮክሬሽ ወደ አርሰናል የመምጣት ከፍተኛ የሆነ ፍላጎት አለው። ከውጪም አንጻር አርሰናሎች ቪክተር ዮክሬሽን በቅናሽ የማግኘት እድላቸው ሰፊ እንደሆነ ይታወቃልና ዛሬ የወጣው መረጃ የሚጠቁመው አርሰናሎች ወደ 70 ሚሊዮን ፓውንድ ማውጣት እንዳለባቸው ቤንጃሚን ሼሽኮን ለማግኘትና ከዚህ አንጻር ይህን ያህል ወጪ ደግሞ የማውጣት ፍላጎት የላቸውም። የአርሰናሉ አሰልጣኝ ሚካኤል አርቴታ ደግሞ አዳዲሶቹ ተጫዋቾች በቅርብ ጊዜ ወይም በጥቂት ቀናት ውስጥ ዝውውሩ እንዲያልቅላቸውና ከቡድኑ ጋር እንዲላመዱ በጥቂት ቀናት ውስጥ ከቡድኑ ጋር ተቀላቅለው ዝግጅቶችን እንዲያደርጉለት ይፈልጋል። ይህንንም ነገር ደግሞ ለአርሰናል ሰዎች አሳውቋቸዋልና ምናልባትም የቪክተር ዮክሬሽን ዝውውር በጥቂት ቀናት ውስጥ የማለቅ እድሉ ሰፊ እንደሆነ የሚጠቁም ጉዳይ ነው። አዳዲስ መረጃዎች በጥቂት ቀናቶች ውስጥ የመውጣት እድላቸውም ሰፊ እንደሆነ ነው የሚካኤል አርቴታ መልእክት የሚጠቁመው። ይህንን ዜና በማጠናክርበት ወቅት የደረሰኝን መረጃ ላጋራችሁ። የሰሜን ለንደኑ ክለብ አርሰናል ለቪክተር ዮክሬሽ አዲስ ጥያቄ ለማቅረብ ተዘጋጅተዋል። ሚካኤል አርቴታ ተጫዋቹ በፍጥነት ወደ አርሰናል እንዲቀላቀል ይፈልጋሉ። ስዊድናዊ ተጫዋች በአርሰናል ሰዎች እምነት እንደተጣለበትም የተነገረ ሲሆን ነገር ግን ለጊዜውም ቢሆን ንግግሮች ቆመው ነበር። የፖርቹጋሉ ክለብ ስፖርቲንግ ሊዝበን ከዝውውሩ እስከ 65 ሚሊዮን ዩሮ ይጠይቃል ተብሎ ይጠበቃል። ነገር ግን የአርሰናል ሰዎችንም ሆነ ተጫዋቹን ክለቡ 100 ሚሊዮን ዩሮ መጠየቁ ከዝውውሩ ራሳቸውን ለጊዜውም ቢሆን እንዲያገሉ አድርጓቸው እንደነበር ይታወቃል። ታዲያ አርሰናል አሁን ይፋዊ ጥያቄውን ለዮክሬሽ ዝውውር ለማቅረብ ተዘጋጅቷል። አሰልጣኝ ሚካኤል አርቴታ የ27 ዓመቱን ተጫዋች ከቡድን ስብስቡ ጋር አብሮ ወደ ኤዥያ እንዲጓዝም እንደሚፈልጉ አርሰናል ሰዎች አሳውቋል። ተጫዋቹ 97 ጎልን በ102 ጨዋታዎች ማስቆጠሩ የሚታወቅ ጉዳይ ነው። አርሰናል አሁን አዲስ ጥያቄ ለማቅረብ ዝግጅቱን መጨረሱ ነው እየተነገረው። እንግዲህ ቪክተር ዮክሬሽ ወደ አርሰናል የሚለው ዝውውርን በቅርቡ የመስማት እድላችን ከፍ ያለ ነው። ተጫዋቹ ከፍተኛ የሆነ ፍላጎት አለው። እስከ ዝውውሩ መጨረሻ ድረስ አርሰናልን ለመጠበቅ ዝግጁ ነው። አሁን የሚወጡት መረጃዎች ደግሞ እንደሚጠቁሙት ተጫዋቹ ወደ አርሰናል መምጣቱ አይቀሬ መሆኑን ነው። የአርሰናሉ ተጫዋች ቶማስ ፓርቴ ከአርሰናል የሚለቅ ከሆነ መዳረሻው የቱርኩ ክለብ ፌነርባቼ እንደሚሆን ታማኝ የሚባሉ ምንጮች እየዘገቡ ይገኛሉ። ከአርሰናል ጋር ያለው እህል ውሃም እንዳበቃ ነው ታማኝ የሚባሉ ምንጮች እየገለጹ የሚገኙት። ፓርቴ መጨረሻ ውሳኔውን መልቀቅ ከሆነም አርሰናል የመሃል ሜዳ ተጫዋች ለመግዛትም እንደሚገደድ አያይዘው ዘግቦታል። የፓርቴ ነገር እንግዲህ ያበቃለት ይመስላል። በቱርኩ ክለብ ፌነርባቼ የማየት እድላችን እና በጆዜ ሞሪኒዮ በሚሰለጥነው ፌነርባቼ የማየት እድላችን እጅግ እንደሰፋ ነው እየተገለጸ የሚገኘው።
ከዛ ውጪ ባየር ሙኒክ ገብርኤል ማርቲኔሊን ለማስፈረም ከአርሰናል ጋር ውይይት ማድረጉ ተዘግቧል። ይህንን ብራዚላዊ ተጫዋች የጀርመኑ ክለብ ባየር ሙኒክ በከፍተኛ ሁኔታ ፍላጎት እንዳሳየበትና በመጪዎቹ ቀናትም ይፋዊ ጥያቄ ለሰሜን ለንደኑ ክለብ አርሰናል ለማቅረብ ከወዲሁ ዝግጁ መሆኑ ተገልጸዋል። እንደሚታወቀው አርሰናሎች ገብርኤል ማርቲኔሊን በክረምቱ የዝውውር መስኮት መሸጥ የመጀመሪያ እቅዳቸው ሲሆን ተጫዋቹ ወደ ባቫሪያኖቹ የመቀላቀል እድሉም ሰፊ እንደሆነ ነው ታማኝ የሚባሉ ምንጮች እየገለጹ የሚገኙት። የአያክስ አስተዳደር ጆሬል ሄቶን ክለቡን የሚለቅበት እድል ከፍተኛ መሆኑን ጠንቅቆ እንደሚያውቅ ተነግሯል። ምንም እንኳን አሁንም ረዘም ላለ ጊዜ እንደሚቆይ ተስፋ ቢያደርጉም ግን ክለቡን የመልቀቅ ፍላጎት እንዳለውም ተዘግቧል። ከዚህ ዜና ጋር በተያያዘ ታዲያ አያክሶች ለተጫዋቹ ተተኪ የሚሆኑ ተጫዋቾችን በማሰስ ላይ እንደሚገኙም ተገልጿል። ስለዚህ የተጫዋች አያክስ የመልቀቅ እድሉ 90% እንደሆነ ነው ታማኝ የሚባሉ ምንጮች እየገለጹ የሚገኙት። ኢታን ዋኔሪ ከአርሰናል ጋር አዲስ ኮንትራት ለመፈራረም ከጫፍ እንደደረሰ ታማኝ የሚባሉ ምንጮች እየዘገቡት ይገኛሉ። የእንግሊዛዊ ተጫዋች ከአርሰናል ጋር በአዲስ ኮንትራት ዙሪያ ከስምምነት ለመድረስ እጅግ እንደተቃረቡ ተጫዋቹ ምናልባትም ለአርሰናል አዲስ ኮንትራትን በቅርብ ቀናቶች ውስጥ የሚፈርም ይሆናል። ማርቲን ዙቢሜንዲ 36 ቁጥር መለያን በአርሰናል ቤት የሚለብስ ይሆናል። ዝውውሩ ሙሉ ለሙሉ እንደተገባደደም ፋብሪዚዮ ሮማኖ ነው ያሳወቀው። ታዲያ የተጫዋች በአርሰናል ቤት የ36 ቁጥር መለያን የሚለብስም ይሆናል። ውድ የአርሰናል ደጋፊዎች ድምፅ ተከታታዮች በአዳዲስ መረጃዎች እስከነገናኝ ድረስ መልካም ነው ተመኘው። ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ ማድረግ ፈጽሞ እንዳይረሳ። ሁሌም ቢሆን አዳዲስ መረጃዎችን ወደ እናንተ ይዘን እንመጣለን። ቻው ብያለሁ።